ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ስትርፍ በልልኝ። እንግዲህ ደስታ ለሩታ ብዙ ጊዜ የፍቅር ጥያቄ እየጠየቃት ነበረ። ብዙ ጊዜ ደግሞ ሩታ አይሆንም እያለች እየመለሰችው ነበር። ዛሬ ግን በጣም 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 በቁም ነገር ማለት ነው። ዛሬም በቁም ነገር ነው የመጣው። ግን ደግሞ ዛሬ ሩታን ምንድን ያላት ግዴታ መቀበል አለብሽ ፍቅሬን ባይዘዊ ማለት ነው። ደስታ ማለት ነው። እውነት እሷ ብዙ ነገሮች ሀሳብ አለባት ማለት ነው። አንደኛ ነገር እሷ የልጅ እናት ናት። ታንተ ጋር ትጣመር ምናምን አይደለም ችግር የለውም። ግን ስንት ነገሮች ያሳለፈች ጀግና ሴት ናት። በዛ ላይ ደግሞ ራሷን የምታስከብር ሴት ናት ማለት ነው። አሁን ከአንተ ጋር ፍቅር ምናምን ብትጀምር እንዴት መሰለ ማለት ነው ለአንተ ራሱ ጥሩ አይመጣም። ለምን ብዙ ትዝታ ውስጥ ብዙ ነገሮች አሳልፋ ብዙ ነገር ያበድሏት ያከቷት እርግዛ ራሱ ያንኛው ባሏ ማለት ነው። እንግዲህ ምንም ግንኙነት አሁን ላይ የለንም ብላለች አይደለም እንግዲህ ማለት ነው። አንተ አሁን የፍቅር ጥያቄ ቶሎ ተቀበይ ምናምን እያልካት ነው። ይህ የሚሆን ነገር አይደለም ቶሎ ማለት ነው። አንደኛ ነገር የመጀመሪያው ምች ትረሳዋለች። ብረሳውም ራሱ አይረሳም። ልርሳ ራሱ ብትል ማለት ነው። ለምን የመጀመሪያ አይረሳም ማለት ነው። ከምንም በላይ ማለት ነው። እና አንተ ደግሞ መረጋጋት አለብህ። ጊዜ ስጠኝ ብዙ ነገር ብለሃለች አይደለም መጠበቅና በቃ ያ ጊዜ እስከሚመጣ ከእሷ እሺ ብላ እስከምትቀበልህ አንተ ምን ማድረግ አለብህ? መጠበቅ በትዕግስት ማለት ነው። ጀግና ወንድ ትዕግስተኛ ሲሆን ነው። ወደፊትም ደግሞ ሁሉን ነገር በችኩል ስለማይሄድ አንተ ደግሞ ትዕግስት አለ አይደለ? ሩታን ታፈቀርክ፣ ሩታን ተወደድክ፣ ትዕግስትህን በምጠብቅ ሰዓት ጠብቃታለች። እሺ በምትልበት ሰዓት ጠብቅ። ግን 30 ጊዜ ሰው እያመጣ ትቀበለኝ እያልክ ዛዝህ እየሄድክ ልቧን አታሳመመው። አይ አልፈልግህም ብላ ጭራሹን ከህይወቷ እንድትወጣ አታርጋት። ካንተ ህይወት ማለት ነው። ለማንኛውም ውዶች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንግዲህ ቤቴ ጠፍቻለሁ በእርግጥ አውቃለሁ ማለት ነው። እንግዲህ መጥቻለሁ አላ እቆያለሁ እንግዲህ ወደ ብዬ አስባለሁ። ባላ ፍቃድ እንግዲህ አላ ሲሆን ይሆናል ማለት ነው። እና ሩታዬ ዛሬ ስቀሽ ሰላይሁሽ ባይዘው ሁሌ ደስታሽን ነው የምፈልገው። ሁሉ ጊዜ ስስቂ ማየት ነው የምፈልገው። እኔ በጣም ነው የምወድሽ። ፈጣሪ ባለሽበት ሁሉ ጊዜ ፈጣሪ ይጠብቅልን ማለት ነው። ሳቅሽ፣ ደስታሽ፣ ሁሉ ነገርሽ ፈጣሪ ሁሌ 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 ደስተኛ ያርግሽ ማለት ነው። እና አንቺ ያስደሰተሽ ነገር አንቺ ይሆናል ያለሽ ነገር ደግሞ አንቺ ብቻ ሳይሆን ፈጣሪ ይሆናል ያለ ነገር ከሆነ ይሆናል ማለት ነው። አለ ፈጣሪ ምንም ነገር አይሆንም ማለት ነው። እና ያንቺ ደስታ እኛ ያስደስተናል፣ እኛ ኦዲየንሶችሽ ማለት ነው። ግን አልቅሰሽ መተሽ ደከማ ጎንሽን ለማንም ዱርዬ፣ ለማንም ባለጌ፣ ለማንም ስዳደግ ስታለቅሽ እንዳላይ ማለት ነው። እውነት ለመናገር ለነሱ ራሱ መልስ መስጠትሽ ተገቢም አይደለም። አንደኛ ነገር እሱ ራሱ ያውቃል ደስታ ማለት ነው ምን አይነት ቦታ እንዳለሽ፣ ምን አይነት አስተሳሰብ እንዳለሽ ማወቅም አለበት። አያውቅም ማለት ሳይሆን ያውቃል ጠንቅቆ ማለት። ለምን አንደኛ ነገር እዚህ ጋር የልጅ እናት ነሽ፣ ብዙ ሀሳብ አለብሽ፣ ብዙ ነገር ታሳልፊያለሽ። ቀላል ነገር አይደለም ትዳር ማለት። ሌላ ደስታ ታንተ ጋር ሌላ ህይወት መኖር ማለት ቀላል ነገር አይደለም ባይዘዊ ማለት ነው። ለምን አሁን እነዚህ እነ ዳኒ እነ ፈረንጁ እነ ሜሪ ሁሉ ሰዎች ሊደግፉ ይችላሉ። ለሩታ ጥሩ ነገር አስበው እናውቃለን፣ ጠንቅቀን። ግን ደግሞ ሩታ ምንድነው የምትፈልገው ብላችሁ አስቡ። እናንተ ራሱ ታጠገቡ ያላችሁ ማለት ነው። ዝም ብላችሁ አታጨብጭቡ። እናውቃለን ጥሩ ነገር ተመኝታችሁላት ሊሆን ይችላል። ግን ደግሞ እሷ የሚያስፈልጋት ነገር እሷ ምንድነው የሚያስፈልጋት በአሁኑ ሰዓት ምንድነው? እረፍት ነው? ሰላም ነው? ወይስ ትዳር ነው አሁን ላይ የሚያስፈልጋት? ወይስ እናንተ ደግሞ ማበረታታት ባላችበት ቋሚ ይሆናል አይደለም? እሷ የምትፈልገው ነገሮች ለማሳካት እየሮጠች ነው አይደለም? ሁሉ ጊዜ ፈጣሪ ከፍ ያደረገውን ሁሉ ጊዜ ከፍ ነው የሚያደርገው እንጂ ዝቅ ያደረገውም። ይሄ በእርግጥ እናውቃለን ማለት ነው። ግን ደግሞ እናንተ ሩታን ማበረታታት ነው እንጂ ቶሎ አግቢ ካሳ ነው ምናምን። እኔ በዚህኛው ቪዲዮ እኔ እንጃ አላውቅም፣ ምንም አስተያየት የምሰጥበት የለም። ግን ደግሞ እንዳየሁት ከሆነ ግዴታ ፍቅሩን ተቀበይ፣ ግዴታ ባልሽ ይሆን ምናምን እያላችሁ ነው ማለት ነው። ሰው ይሄ ማለት ነው ባል ማለት የመጀመሪያውን አይታችኋል አይደለ? እንዴት እንዳረጋት
እርጉዝ ሆና ራሱ ማለት ነው ብዙ ነገር ሲበድላት ብዙ ነገር ከማንም ሴት ጋር እንደዛ ሲሆን ማለት ነው። አሁንም እንደዛው ነው። ግን አሁን ላይ ግንኙነት ስለሌላቸው ያ ሰውዬና ሩታ ማለት ነው። ስለዚህ አሁን ደግሞ እረፍት ትፈልጋለች ሩታ። በእርግጥ እኛ እናቅም የሷን ልብ፣ ግን እንደምናይ ሆነ ፊቷ ላይ እንደምናይ ከሆነ በእርግጥ ሁላችንም ምን አይነት ስሜት እንዳላት አሁን ላይ ምንድነው የሚያስፈልጋት ብለን ቆም ብላችሁ ብታስቡ ደስ ይለናል ሁላችንም። ለምን የሩታ ደስታ እናንተም እንደሚያስደስታችሁ እናውቃለን። እሺ ብትለው ለደስታ ደስ ይላችኋል፣ እኛም ደስ ይለናል። ግን ደግሞ አሁን ላይ ባለትዳር አይደለችም እናውቃለን። ግን ትዳር ላይ ለመግባት በጣም ብዙ ነገሮች ያስፈልጋታል። አንደኛ ነገር በጣም ጠንካራ ነች ልጅቷ ማለት ነው። ሩቲ በጣም ጠንካራ ነች፣ ይሄ ግልጽ ነው ማለት ነው። ግን ደግሞ ማለት ነው ጠንካራነት ብቻ አይደለም፣ በጣም ጎበዝ ናት። እናቴን እንደሷ ጠንካራ ሴት እንደሷ ጀግና ሴት አይችም አላቅም። ይሄ ግልጽ ነው። ግን ደግሞ እንዴት ብዬ ልንገራችሁ ጋይዝ፣ አሁን ትዳር ትያዝ፣ አሁን ደስታ ያስደስትሻል፣ በጣም ታማኝ ነው፣ በጣም አንቺን ብዙ ነገር ያረግልሻል ምናምን ብዙ ነገር እየተባባለ እያየሁ ነው። እኔ ያኔ ቪዲዮ ባልሰራ ራሱ እያየሁ ነው። ግን እሷንም ያስደስታት ባይዘው ማለት ነው። ማንኛውም ሰው እኮ ሊያስደስታት ይችላል ይሄ ነገር። ግን ትዳር የሚባል ቦታ ላይ ግን ሩታ አትግባ እናንተ የእሷን ልብ ታውቃላችሁ። እውነት ለመናገር በቃ ሁላችሁም በጣም እናንተ የራሳችሁን ደስታ ነው እንጂ ያያችሁ የሩታ እንደገና ውስጧን አላያችሁ፣ ምን እንደምታስብ አላያችሁም። ስለዚህ ተረጋጉ ማለት ነው። አንተም ደግሞ ተረጋጋ ማለት ነው። ቶሎ በቶሎ እየመጣ አትረብሻት። እውነቴን ነው። እና እኛ ለሩታ ጥሩ ነገር እንመኛለን። ሁልጊዜ ደስተኛ ሆና ሁልጊዜ ስቃ ባይዘዊ እንደዚህ ስቃ ምናምን ሳይት እንዴት ደስ እንደሚለኝ ባይዘዊ ማለት ነው። በጣም ነው ደስ የሚለኝ። ግን ደግሞ ደስ ብቻ ሳይሆን ማለት ነው ከልቤ እናቴን አንድ ሰው ማለት ነው ደስተኛ ስትሆኑ የሆነ ነገር ያስደስታችኋል። ስለዚህ ሁልጊዜ ሳቂ፣ ሁልጊዜ ፏበይ፣ ሁልጊዜ ፍክት በይ ማለት ነው። እንደ አደይ አበባ ማለት ነው የኔ እናት። በእውነት በጣም ነው እኔ ሳቅሽ ደስታሽ ያስደስተናል። የምትፈልጊው ነገሮች ካረግሽ ስሪ እንደፈለግሽ ማለት ሂጅበት። እውነት ማንንም እንዳሰሚ ማለት ነው። የፈለግሽውን ስሪ፣ ግን ደካማ ጎንሽን ለማንም እንዳታሳይ። አልቅሰሽን እንድትመጪ አንፈልግም። ሲጀመር ደግሞ መልቀስ ምናምን የሚባል ነገሮች እዚህ ጋር አንቺ ለራሱ አያምርበትም ማለት ነው። እናቴን አያምርበትም። ስለዚህ የኔ ጠንካራ ሴት፣ በጣም ጠንካራ ሴት ነሽ። በጣም እንጃ እምልበልሽ ተግባራዊ ሴት ነሽ እና ፈጣሪ ደግሞ ባለሽበት ይጠብቅሽ። ልጅሽንም ፈጣሪ ያሳድግልሽ እና ውዶችዬ፣ ማሮችዬ እና ሩታዬ ጠንካራ እንደሆነች እናንተም ደግሞ ጠንካራ ሆኖ። በእርግጥ እናንተም ጠንካራ ናችሁ። የሩትዬ ደጋፊዎች በጣም ጠንካራና በጣም በቃ እኔ እንጃ ለእናንተ ቃል ራሱ ያጥራል ማለት ነው።